የመጨረሻውን ጊዜ እስቲ ንገረኝ ካሊድ። እሺ ይሄ አሁን ካሊድ ያለበት ብዬ ማስበው ዋጥ አድርጎ ይሄ ብዙ ሸክም ሲበዛበት አላል ይሄ በቃ አንዳንድ ጊዜ በጣም ስትጎጂ በቃ በድ ውስጥሽ እንትን የማይለው ነገር ነውና በጣም ያሳዝናል። ግን የመጨረሻ እናት ያለችን ቃል እስቲ ንገረኝ። በመጨረሻው ስትሞት ስትል ሌላ አደራ አይደለም ያለችን። እንዴት ጠርታለች? የት ነበር ካንተ? ልጆቹ እንዴት ነበር? እሷ አጠገብ ነበር። እሷ አጠገብ እየተቀመጥኩ ነበረ። አትለያዩም? ከሷ አጠገብ አትለይም? ብዙም አልራቅም ከሷ። እሷ አጠገብ ነበርኩ። በቃ ከወጣሁም ከቤትም ከወጣሁ በቃ ብዙ አልራቅም። ወደ ጎረቤት ምናምን ነው የሚሄደው። በቃ በብዛት እሷ ጋር ነው የምቀመጠው። አትጫወትም ስታጠና? እስከዛ በፊት እናት እሷ ከታመመች በኋላ አንድ ቀን ተጫውቼ ማለቀው እንደዛ ነው የመጨረሻ ቃል ያለችኝ። ሌላ ነገር ሳይሆን በቃ ትምህርቴን እንዳላቋርጥና እነዚህ ልጆች ከኔ ሌላ ሰው እንደሌላቸው በቃ እነዚህ ልጆች እንደማሳደግ ነው ብላኝ ሄደች። መጨረሻ ቃል ማለት ነው። አይሶን እሺ በመጀመሪያ ማታ ላይ ህመሟ ሲነሳበት ማለት ነው። ከዛ በፊት ህመሟ ሳይነሳበት በፊት ወርቃ ነበረ። የሆነ ጉድጓድ አለ በቃ ቤት ፊት ለፊት እንደዚህ የሚያልፍ ዲሽ አለ። እዛ ውስጥ ወርቃ ነበረ እንትን ይዛ ሸክም ይዛ እየሄደች ነበረ። በዛ ጊዜ ወርቃ ነበረ። ከዛ በኋላ በወዳ ነበረ ወደቀችው። ከዛ በኋላ ህመሟ ተነካና ያ ማታ በጣም አመማት። ከዛ በኋላ ወደ ጤና ጣቢያ ወሰድና ከጤና ጣቢያ ደግሞ ሪቨርስ ፎለን ወደ ቀጥታ ወደ ሚሊኒክ። ከዛ በኋላ ሚሊኒክ በቃ በእንትን ማስታገሻ ምናምን እየሰጧት ከዛ በኋላ ያ ማታ ነው ኦፕሬሽን የተደረገችው፣ ሰርጀሪ ማለት ነው። ሰርጀሪ የተደረገችው ያ ማታ በቃ እኔ ያ ማታ የምትሞት መስለኝ ነበረ። በቃ ምንም ነገር ማድረግ አልቻልኩም። እንዳትሞት ብቻ እየጸለይኩ ነበር። ከዛ በኋላ ስለምትደሷል በጣም ስላመማት ነው አባት። በጣም ነው ያመማት። በዛ የተነሳ ነው በቃ ሆስፒታል ውስጥ ኦፕሬሽን ክፍል ስትገባ ምናምን ከዚህ በፊት አይተህ ስለማታውቅ ለዛ ነው አይደል ተረበሽክ? አይዞህ። ይሄ ሁሉ ሲሆን ከአባታችሁ የመጣ ምንም ነገር የለም። ምንም ነገር የለም።